ማነው መጽዋች ማነው ተመጽዋች? በፈረስ ቢመጣ ቢጠይቅ ስጠው። ማንንም ሰው አለው ብለን እንዳታሉ። ከሰጡኝ ሰዎች በላይ እነዚህ ሰዎች ይበልጥ ልቤን ይደግፉልኛል። ምርጡ የምትለውን ነገር መስጠት ማለት የተረፈህን ነገር አይደለም። አለኝ ብለህ የምታስበውን መመጽወት። እግዚአብሔር መጽዋች የለም። አንተ ስትመጸውት በአርአያው መፈጠርህን ወይም ደግሞ እኔን መስላችሁ ኑሮ የሚለውን ቃሉን በየሆነ በኩል ደግሞ ይፈጽምታል። መኪና ውስጥ ያለው ሰው ምናልባት ለመጨረሻ ጊዜ መኪናውን ጥግ ለማቆም የመጨረሻውን ነዳጅ እየነዳል ይችላል። እንደ ቅዱሳኑ እንኳን መጽዋች ባንሆን በዚህ መለማመድ፣ በትናንሹ መለማመድ። ሰላም ሰላም የተወደዳችሁ የዚቅ ሚዲያ ቤተሰቦች፣ ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብራችን ነው። እግዚአብሔር ጠብቆን ሳምንታችንን ይኸው ደርሰናል። እዩዬ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እንዴት አለ? አለን ይመስገን። ዛሬ እጅህ ከምን ምጽዋት ብለናል። ምጽዋት? አዎ። በስመ አብ። ሁላችንንም ዛሬ እንቀጠቅጠን ነው። አዎ፣ ብዙ ጊዜ ምጽዋት ላይ ትንሽ ደካማ ስሜት አለ። በኋላ ላይ ስናወራው አወራሃለሁኝ። ኮንፊውዥን ውስጥም ነኝ እኔ በግሌ። ግን እንደው ምጽዋት ምንድን ነው መጀመሪያ? እሺ፣ እግዚአብሔር ይስጥልኝ። ያው ምጽዋት የመጀመሪያው የእግዚአብሔር ዓላማ የተፈጸመበት ወይም ደግሞ የእግዚአብሔር ባህሪ የምንመስልበት አንዱ ነገር። ቅዱስ ዮሐንስ አፈወርቅ እንደ ምጽዋት ያለ እግዚአብሔር እንድንመስል የሚያደርግ ምንም የለም ይላል። ምክንያቱም እግዚአብሔር ከምንም ነገር በላይ ሰጪ ነው። እግዚአብሔር መጽዋች የለም። አንተ ስትመጸውት በአርአያው መፈጠርህን ወይም ደግሞ እኔን መስላችሁ ኑሮ የሚለውን ቃሉን በየሆነ በኩል ደግሞ ይፈጽምክ ነው ማለት ነው። እና ትልቁ እግዚአብሔር በአርአያና በአምሳላችን የሰው ልጆችን እንፍጠር ያለበትን እና እሱ የመሰልንበትን ነገር የሰው ልጅ ሰጪ ሲሆን፣ ግን እሱ ደግሞ በምርጫ ነው። መጽዋት ምርጫ ነው። ስለዚህ አሁን ለምሳሌ ነፃ ፍቃድ አለ፣ ማንም አይገዛም። ለእግዚአብሔር እኮ ተገዝተለት ነው እንጂ ገዝቶን አይደለም። ስልጣን አለ በፍጥረታት ላይ፣ ሁሉን የመግዛት ስልጣን አለ። እነዚህ ሁሉ አሁን ከእግዚአብሔር ምሳሌ የሆንበት ነው። አሁን እግዚአብሔር ማንም እንደማይገዛው ነፃ እንደሆነ ፍሪ ዊል በመስጠት ለሰው ልጅ እሱን እንዲመስል አድርጓል። በአገዛዙ ፍጥረታት በመግዛቱ ደግሞ የሰው ልጅን ገዢ አድርጎታል። በዚህ ሁሉ ደግሞ መምሳያ መንገድ ያደረገበት አንደኛው ደግሞ መጽዋት ነው። ስለዚህ የእግዚአብሔርን ባህሪ የምንመስልበት የምንለማመድበት ትልቅ በረከት ያለው ህይወት ነው የመጀመሪያው ነገር ምጽዋት። ሁለተኛው ቤተክርስቲያን መሰረት የተጣለበት ነገር ነው፣ አንድነትን የሚሰበክበት። ምክንያቱም ክርስትና ሲጀምር የሐዋርያት ሥራ ምዕራፍ 2 ላይ ሁሉም እንግዲህ ያላቸውን ሸጠው በአንድ በማድረግ ለሐዋርያት በማምጣት ሁሉም ይኖሩት የነበረው በአንድነት ነበር፣ በሐዋርያት ዘመን ማለት ነው። እና ክርስቶስ ካረገ በኋላ ሐዋርያት ክርስትናን የሚቀበሉ ሰዎች ክርስቶስን አምነው የተጠመቁትን ክርስቲያኖች በአንድ ቦታ ነበር የሚኖሩት። ሁሉም የሚኖሩት ግን የራሳቸው ገንዘብ አልነበራቸው። ስለዚህ ያንን ነገር አምጥተው ይሰጣሉ ለሐዋርያት። ሸጠው ያላቸውን ሁሉ ሸጠው ለሐዋርያት ገንዘቡን ይሰጣል። ሐዋርያት ናቸው ያከፋፈሉ፣ ምግብ እየገዙ ምን እያሉ ሁሉም በልቶ ጠጥቶ እንዲኖር የሚያደርጉት ማለት ነው። እቺ አንድነቷ ቤተክርስቲያን የተመሰረተችው በምጽዋት ነው፣ በመስጠት ነው። ስለዚህ በዛ ልክም ደግሞ ዋጋ እንዳለው ማሰብ ያስፈልጋል ማለት ነው። ሶስተኛውና በጣም ወሳኙ ነገር ደግሞ የበረከት ቁልፍ ነው። ምጽዋት ከምንም ነገር በላይ በሰጠህ ቁጥር እንዲሰጠህ ከፈለክ መጀመሪያው ነገር መስጠት ነው ያለብህ። እና ስጡ ይሰጣችኋል የተባለው ለዛ ነው። ባደረግከው ልክ በሰፈርከው ነገር ልክ እንደሚሰፈር የምናምንበት ህይወታችን አስራታችን አሁን ለእግዚአብሔር በመስጠታችን በዛው ልክ ደግሞ ለሰው ለነዳያን በመጽዋታችንና ደግሞ በመስጠታችን ህይወታችን በጣም በበረከት እንዲሞላ የምናደርግበት አንዱ መንፈሳዊ ትሩፋት ድርጊት ነው። መልካም። ስለ ምጽዋት አሁን ስታወራ ምንድነው ትዝ ያለኝ ታሪክ? ያው ሁልጊዜ በነገሮች መሀል ትዝ የሚለኝ ታሪክ አለ አይደል? አንዴ ጌታን ሊከተል የወደደ ባለ ሀብት ነበር አይደል? ከዛ ያለህን ሁላ ሽጥ ሲለው ያለህን ሁላ ስጥ ነው ያለው። ለድሆች ስጥና ተከተለኝ ያለው። እዚህ ላይ ሁለት ነገር እናያለን ማለት፣ አንደኛ ያለህን ሁሉ መስጠት፣ ሁለተኛ ደግሞ ጌታን መከተል። ጌታን ለመከተል ያለው ሁሉ ሊያሰናክልህ አይገባም። ገብቶሃል? ስለዚህ ምጽዋት በጣም መልካም ነገር እንደሆነ ጌታን ለመከተልም መንገድ ለመሆኑ ማሳያ የሚሆን ታሪክ ይመስለኛል። አዎ፣ በጣም ብዙ አይነት ታሪኮች አሉ። እንግዲህ እዚሁ ላይ ስላነሳ ነው መድገም አያስፈልግም ብለን ነው እንጂ አንጢላሪዮስ ወንጌል ምዕራፍ 5 ላይ ያለ የሚምሩ ብፁዓን ናቸው የሚለው ላይ ያለው ትርጓሜ ላይ የሚነሳ ቅዱስ ነው። እንግዲህ
አንጢላሪዎስ እንግዲህ በጣም ንፉግ የነበረ ባለሀብት ነበር። በጣም ንፉግ ነው፣ ለማንም ሳይሰጥም እና አንድ ጊዜ ነዳያን ያስይዛሉ። ሄጄ በጠይቀው ይሰጠኛል አይሰጥህም ምናምን ተብለው ያስይዙና ያ ነዳይ ሄዶ ሲጠይቀው እየበላ የነበረውን ዳቦ ወርውሮ ፈነከተው ማለት ነው። እሱ ግን እንትን ብሎ ግንባሩን አሻሽቶ ደሙን ጠርጎ ሄዶ ይኸው ሰጠኝ ዳቦ ይላቸዋል። እና ያ አንጢላሪዎስ የተባለው ሰው ተኝቶ ራእይ ያልመታ ሞቶ እንግዲህ የጨለማ መላእክትና የብርሃን መላእክት ነፍሱን እየታገሉ ወደ እግዚአብሔር ፊት ያቀርቧታል እና ይከራከራሉ። የጨለማ የኛ ናት ይላሉ እና የብርሃን መላእክት መጥተው የኛ ናት ሲሉ እሱም ተገረመ። እነዛም እንዴት እድሜ ዘመኑ ሳይሰጣር ሊኖረው ትናንትና እንደ ዳቦ ለዚህ ነዳይ ሰጥቷል ብለው ያን ያደረጋት ራንደም ሊሆነ ካይንድ ነገር እንዴት እንዳስማረችው አመነ። ነቃ፣ ከእንቅልፉ ከራዩ ነቃ። የዕለት ዕለት ያለን ሁሉ ሸጦ ለሰዎች ለድሆች አከፋፈለ። እንደውም ይህን ነገር ከሰሙ በኋላ ብዙ ሰዎች ከሌላ ሀገር መጡ እንዲጸታቸው እና በጣም ሲጨነቅ እሺ በቃ እንግዲህ ያለኝ አማራጭ ብሎ ሄዶ ለሆነ ንጉስ ራሱን ባሪያ አድርጎ ሸጦ ሽጡኝ፣ ሄዳችሁ ባሪያ አድርጋችሁ ሽጡኝ፣ ገንዘቡን ተጠቀሙበት እያለ እንደዚህ ያደረገ ራሱን እየመጸወተ የኖረ ሰው ሆነና ምጽዋት የመንግስተ ሰማያት በር መክፈቻ ናት። በጣም ውስጡ በጣም ይታመቅ። ቅዱስ አፈወርቅ እንደ ምጽዋት የሚያደንቀው ነገር የለም። በጣም ብዙ ጽፎበታል። እግዚአብሔር የምናገኝበት ነው፣ ለክርስቶስ የምናበድርበት ነው፣ በሰማይ የሚከፍልን እና መዝገብ እንዳለ የምናከማቸው ነው፣ ጎተራ እንዳለ ቅዱስ ባስልዮስ እንደውም ሳጥን ነው የሚለው። ብርህን የምታስቀምጥበት በምድር ቁጭ አድርገህ በሰማይ የምታከማችበት ሳጥን ናት ብሎ ያስተምራል። በዛ ልክ ነው ምጽዋት። በጣም ነው ደስ የሚለው። ማለት ሌላ አንድ ጥያቄ ልጨምርልህ እዩ። ማን ነው መጽዋች፣ ማን ነው ተመጽዋች? ይሄ በጣም ጥሩ ጥያቄ ነው። እንግዲህ ሁሌም ተመጽዋች ሰው ነው፣ ሁሌም መጽዋች እግዚአብሔር ነው። ምን ማለት ነው? እግዚአብሔር የሚሰጠው የለማ፣ አንተ ግን ከተሰጠህ ነው የምትሰጠው፣ ወይ ደግሞ የተሰጠህን መልሰህ ነው የምትሰጠው። እንደውም ታካፍላለህ እንጂ የተሰጠህን ሙሉ አትሰጠው። አሁን እኮ እኛ እንደ ቅዱሳኑ ያለን ሁሉ ሸጠን አይደለም የምንከተለው ወይ ደግሞ ለሰዎች የምንሰጠው፣ ከተረፈ ካለህ ላይም አይደለም የምንሰጠው። ነገራችን ላይ በጣም እንደሚያስፈልገን ካመንን ብዙዎቻችን አልሰጠም፣ ግን የተሰጠህን ነው የምትሰጠውና አንተ ሁሌ ተመጽዋች ነህ። ተመጽውተህ ደግሞ ለበረከት ከዛ በኋላ የተሰጠህን ነገር መልሰህ ግዴታ እኮ ነው የመስጠት ግዴታ አለብህ እኮ መልሰህ መስጠት። ብድርህን ስትከፍል ስትሰጥ ጭራሽ በረከት ይቀመጥልሃል፣ መንግስተ ሰማያትን መውረሻ ቁልፍ ታገኛለህ። አስብ እንግዲህ እና ሁሌ ሰጪ እግዚአብሔር ነው፣ ግን ከኛ ደግሞ መቀበል ይፈልጋል። ፍቅራችንን፣ ጉልበታችንን መጽዋት እንግዲህ በጣም ትልቁን ትእዛዝ ፍቅር የተባለውን ትእዛዝ የምንፈጽምበት ነገር ነው። ፍቅረ ቢጽና ፍቅረ እግዚአብሔር አለ። ፍቅር ወንድምህን መውደድን የምታሳየው በመጽዋት ነው። መጽዋት የገንዘብ ብቻ እንዳልሆነ እንግዲህ ወደ በኋላ እናወራለን ብዬ ነውና ፍቅር ነው በቃ። ፍቅር የሌለው ሰው ሊሰጥ አይችልም። እንደውም ዮሐንስ ወንጌላዊ በዮሐንስ መልእክቱ ላይ የዚህ ዓለም ገንዘብ ኖሮት ለወንድሙ ጎሎት ወይ ለምኖት የዚህን ዓለም ገንዘብ ለምኖት የማይሰጥ ቢኖር የእግዚአብሔር ፍቅር በውስጡ የለም ይላል። እዚህ ሰው እግዚአብሔር መውደድ ሲጀምር በትክክል የእግዚአብሔር ፍቅር እንዳለበት የሚታወቀው ለወንድም መመጽወት ደግሞ የዚህ ዓለም ገንዘብ እኮ ነው የሚጠፋው ሰው። እንግዲህ አስብ፣ በሚጠፋው ከመቃብር በኋላ አብሮ የማይከተለው ገንዘብ እንድትጸድቅ እግዚአብሔር መንገዱ ሲከፍትል እና ደግሞ በጣም ትልቅ ነገር ነው። ያንን ማሰብ እጅግ በጣም ትልቅ ነው። በጣም ጥሩ። የሆነ ኤፒሶዳችን ላይ ያወራነው ይመስለኛል ይሄንን ታሪክ። በእርግጥ አንድ ሰው እንዲሰጥህ ማለት ሲለምንህ እሱን ትተህ ወደ ቤተክርስቲያን ብትገባና እግዚአብሔርን ብትለምነው እሱም ቢሲልህ እግዚአብሔርን ቢሲልህ የሚሰማህ ስሜት ያ ሰው ተሰምቶታል። ስለዚህ ስጥ ነው ሁልጊዜ። ቅዱስ አፈወርቅ ብዙ ብሏል። ነዳያን እንግዲህ ቤተ መቅደስ ገብተህ ለክርስቶስ ሻማ ልታበራለት ትችላለህ፣ ግን መንገድ ላይ አልፎ የመጣው የነዳዩ እንባ ያን ሻማ ያጠፋብሃል። እና እንደውም ከቤተ መቅደስ ውስጥ ይልቅ ክርስቶስን እዛ የወደቁ ሰዎች ውስጥ ታገኘዋለህ። ከተዋበው በምንጣፍ ውስጥ ካለው በእጣን መዓዛ በጣም ካወደው ቤተ መቅደስ ይልቅ በጣም ይሸታሉ ብለህ የምታስባቸው በጣም ይወድቃሉ የወደቁ ናቸው ብለህ የምታስባቸው ሰዎች ውስጥ እግዚአብሔርን ታገኘዋለህ። እና እንግዲህ ስንቴ እግዚአብሔር እንደተላለፍን
ይቁጠረው። እሺ እንትን ነው ምጽዋት በካልኩሌሽን ይሆናል። ለምሳሌ ብዙ ጊዜ የምንቸገርበት ነገር ነው ብዬ ስለማስብ ነው። ምንድነው መሰለህ ለምሳሌ ይሄ በቃ ይሄ መስራት ይችላል አይደል እንዴ እቺኛዋማ አሮጊት ነች እቺኛዋ ልጅ አዝላለች ገብቷል በቃ እና ምጽዋት በካልኩሌሽን ይሆናል ወይ ኢን ጀነራል? አሁን ቅዱስ ዮሐንስ አፈወርቅ ነው ማንሳው በፈረስ መጥቶ እንኳን ቢጠይቀ ስጠው ይላል። የእነሱ ጊዜ ፈረስ ማለት ያው መኪና ማለት ነው። ምን አገባህ አንተ? ሰውየውን ባክግራውንድ የምታጠናው ካልኩሌት የምታረገው በጣም እኮ ባሰጥ ይሻላል። ጭራሽ የማይሰጥ ሰው መሆን ይሻላል። ሰው እያለየህ ምናምን እቺን ሙድማ እናቃታለን ምናምን ራሱ ቅዱስ ዮሐንስ አፈወርቅ አሁን ምንድነው ነዳያን ዘዴ የቀያየሩ ምናምን ገብቷል እንድትመጸውትላቸው ለማድረግ የሚሞክሩት ውሸታም ስለሆነ አይደለም ያንተ ክፉ ስለሆንክ። ምክንያቱም ስጠኝ ሲሉ ሰጣቸው አጣቅም። ስለዚህ ያላቸው አማራጭ ያንተ ደንዳና ልብ እንዲያዝንላቸው ማራራት ነው። የሆነ ነገር ፈጥረው ወይ እናት ታማብኝ ወይ ቆሎ ደፍተው ምናምን የሚያረጉት ያንተ ልብ ደንዳና ስለሆነ እኛ ክፎች ስለሆነ ነው። እና ስሜቱን ስለማንረዳው ስለማይገባን ማለት ነው። እንዴ ስንት አይነት ሰው አለ ጥሩ ለበሰ ማለት እኮ አለው ማለት አይደለም እኮ። እኛ እኮ ዘንጠን ምናምን እኮ ስንት ጊዜ ምን በለው አጣን እንደምን ታውቃላችሁ ሁላችን ያለው ሰው መስለን የታክሲ ያጣን ጊዜ እኮ ተዝ ይላል። ሰው ቢሰጥ ደስ ይላል እኮ አፍረህ ነው እንጂ እግዚአብሔር እንግዲህ ይቁጠረው። ዛሬ ሰው ፊት ማየት ስለማይችሉ ብቻ ቤት ውስጥ ተሰቃይተው ያሉ ሰዎች ጥሩ ደረጃ ላይ ነበር ሰዎች ወድቅ ማንም ሰው ባለበት አይቀጥልም። እንደውም ነዳያን እንኳን እኮ ለምደውታል የሰውን አይን በቃ ትተውታል። ግን መጠየቅ የማይችለውስ የሚከብደውስ እርሙን ተሳስቶ አንተን ብቻ ቢሆን ሲጠይቀ ይዛቅ ፊትህን አይቶ ሩሩ መስለው ቢሆንስ እዛ አስበው አንተ ያለህ ምላሽ ሊያጨስበት ነው አይ እሱ ሊቀምበት ነው ባክ ሊጠጣበት ነው ምናምን። ክርስቶስ እኮ ከኃጢአተኞች ጋር ነበረ። ስለምን ለካመንዘሮች ጋር ትውላለህ እንዴት ከኃጢአተኞች ጋር ተቀመጣለህ ሲሉት እኮ ነው እኮ ለጻድቃን አይደለም ለኃጥአን ነው የመጣው ብሏል አይደል? የነሱ አምላክ እኮ ነው። የሰካራም ስለሆነ እግዚአብሔር ይጠራል ማለት አይደለም። እግዚአብሔር እሱ ውስጥ አታገኘው ማለት አይደለም። ሱሰኛ ስለሆነ አታገኘው ማለት አይደለም። መስራት ብቻ ደግሞ አያበላም። ሰርቶ አይበላም ወይ ብለም መናገር አትችልም። መስራት መቻል ብቻ ጤነኛ መሆን ብቻ ደግሞ አያበላም። እየሰሩ የማይበሉ ብዙ ናቸው። ብዙ አሉ። እሱ ብቻ ነው እንዴ ዲግሪውን ይዞ ታቅፎ እኮ መንገድ ሊወጣ ብዙ ሰው እኮ አለ። ያለንበት ነገር ነውና መራራት በቃ አይገባም። በቃ መልሱ እኔ ባጭሩ አይገባም። ዝም ብለህ መጹት። ቅዱስ ዮሐንስ አፈወርቅ አለ እኮ መኪና እያሽከረከረ ቢመጣ በእነሱ ጊዜ ፈረስ መያዝ ማለት በጣም ትልቅ ያብት ደረጃ። በፈረስ ቢመጣ ቢጠይቀ ስጠው ነው። እና በጣም ይሄ አንዳንድ ሰው ለመረዳት ግዴታ እሱንም ደግሞ የሆነ በውስጣዊ ትትና ምናምን በፍቅር ተሞልተን አይደለም የምንመጸውተው ገብቷል። በዛ ልክ አይደለምና በካልኩሌሽን የሆነ መጽዋት እሱ ብቻ አይደለም ያስፈልገኛል ያስፈልገኝም ልስጠው አልስጠው ምናምን ብለህ ካልኩሌት አድርገህ ከ10 ብር 5 ብሩን ቀንሰህ መስጠት ራሱ ልክ አይደለም። ይለፍ ባይነኝ እኔ እዛ ቀን በሙሉ ልብ ማሰጥ ከሆነ ከቻልክ ያጠራጥረን ገንዘብ አውጥተህ ሙሉ ለሙሉ ስጠው በቃ። ምክንያቱም ራሱን መካድ አይደል ክርስትና። ውስጥ ያስፈልጋል ሲል አያስፈልገኝም በለው። ቢያስፈልግም እግዚአብሔር ያውቃል በለው። ፈትኑት እስኪ ራሳችሁ እውነት እስኪ አንዳንዴ ማርያምን ነው እኔ እንግዲህ ሰውን ሌላ ነገር ውስጥ እንዳልከተው እንጂ አውጥተህ መስጠትን ልመድ በቃ። ያ ቅዱስ ዮሐንስ አፈወርቅ ለአንተ ምርጡ የምትለው ነገር መስጠት ልመድ ይላል። ቤተ ጓደኛ መጥቶ አንተ በጣም የምትወደውን ሸሚዝ መስጠት ነው የሚቀና ወይስ ማድረግ ያቆምከውን ቀሚስ ወይ ሸሚዝ ነው ወይ ልብስ ማለት ነው ወይ ጫማ ምናምን እና ምርጡ የምትለው ከገዛው አንድ ቀን ብቻ የለበስከውን ልብስ መስጠት ይቀናል። ክርስትና ይሄ ነው። አይ በዚህ ልክ ራስ ላይ ጭክን ስትል ከራስ በላይ ያን ሶስት ወዶ እንደዛ ነውና ምርጡ የምትለው ነገር መስጠት ማለት የተረፈን ነገር አይደለም። አለኝ ብለህ መታስበው መመጽወት እንደ ቅዱሳን እንኳን መጽዋች ባንሆን በዚህ መለማመድ በትናንሹ መለማመድ ሳያስቡ ካልኩሌት ሳያደርጉ ምንም ነገር ሂሳብ ሳይሰሩ መመጽወትን መልመድ አለብን ሁላችንም። እና እግዚአብሔርን እየከለከልከው እንደሆነ በነዳያን በኩል የሚዘረጋው እጅ የስጠኝ አይደለም የልስጥህ ነው። በረከት ማለት ነው። በረከት ልስጥህ እንደዚህ ሲሉ በረከት ልስጥህ እያሉ ነው። እየለመኑ እንዳይመስልህ ነው።
እና በዛ ልክ ማየት በጣም ጥሩ። ባይገርም አንድ ያጋጠመኝ ነገር ልንገርህ ላጫውት እንዲሁ በጨዋታ መሃል። በጣም የቅርቤ ሰዎች ናቸው እና አንድ ቀን እስጢፋኖስ አገልግሎት ይመጣሉ። ከዛ ሁለቱም አልተነጋገሩም። ብር ኪሳቸው ውስጥ የያዘ መስሏቸዋል። ኦፍ ኮርስ ይዘዋል። እስጢፋኖስ ቤተክርስቲያን እስኪደርሱ ድረስ ይዘዋል። ከዛ በቃ አንደኛው ይሰጣል አንደኛውም ይሰጣል። በቃ እሱ ስላለው ነው የሚሰጠው እያለ ሁለቱም ብቻ ሰጥተው እስጢፋኖስ የመጡበት ባቡር መሃል ላይ ተቋርጦ ስለነበር አስብትተው ደረሱ እስጢፋኖስ። ከዛ ሲመለሱ ተመለሱበት ያንኑ ትኬት። ከዛ በኋላ ልክ ሰፈር ጋር ሲደርሱ ሁለቱም የላቸውም የታክሲ ሁለቱም የላቸውም እና ከዛ በኋላ ኑ ግቡ ብሎ በነፃ ሰፈራቸው ድረስ ወሰዳቸው። ይሄ የምጽዋት በረከት ነው። እኔ ሁሉ ጊዜ ነው ማስበው በቃ አንተ በሰጠህ ልክ እግዚአብሔር ያንተን መንገድ እያስተካከለው እየጠረገው ምናን ይመጣል። አስበው ሳያስቡት ሰጪ ልብ ብቻ ስላላቸው ሁለቱም እየሰጡ በቃ ላገኙት ሰው 10ም 5ም እየሰጡ ሲሄዱ መጨረሻ ላይ በቃ ክፈል እንጂ ሲባባሉ ሁለቱም የላቸውም እና ግን እግዚአብሔር ደረሰላቸው። እና በመስጠት ውስጥ የሚደርስ እግዚአብሔር አለ። በመስጠት ውስጥ የሚሰጥ እግዚአብሔር አለ። በረከትህ ብዙ ነው የሚሆነው እና እንግዲህ ስጡ ይሰጣችኋል ማለት ሌላ አይደለም እኮ ትርጉም በቃ ቀጥተኛ ትርጉም ነው ያለው። እና እቺ ነገር ተዝብ ላይ ነው በጣም እኛም በህይወታችን በጣም ኤክስፒሪየንስ አድርገናል። በሰጠ ቁጥር ነው እግዚአብሔር የሚሰጥ እና ቅድም እንዳልኩ ካልኩሌት ማድረግ ባቆም ቁጥር ይሄ እንዳጋጣሚ አድርጌ ላወራው ቤት ከበር ሲወጣ ሁሉ ጊዜ አንዲት ሴት እናት ያያል ነዳይናትና የነሱ ቤት ራቅ ይላል ከከተማ የ5 ብር ባጃጅ እስከ መሃል አለ። ከዛ ድጋሚ 5 ብር ባጃጅ ወደ ትምህርት ቤቱ አለ። ከሳት ተማሪ ነበር እነሱ እኛ ሴትዮ እዛ ጋር በር ላይ አሉ ማለት 5 ብር አላገኙም ማለት ነው። ምክንያቱም በእግራቸው ከተማ ወጥተው የመለመን አቅም ስለሌላቸው 5 ብር የሚሰጣቸው ሰው ብቻ የሚፈልጉት። ጠዋት 1 ሰዓት ካገኛቸው አሉ ጠዋት ቀን 9 ሰዓት እንኳን በር ላይ ካያቸው እስካሁን 5 ብር አላገኙም ማለት ነው። ምክንያቱም ሴትዮ የመጀመሪያውን 5 ብር የሚጠቀሙባት ከተማ ወጥተው ደግሞ ጠይቀው ለምነው ለመመለስ ነው። ከሳት ተማሪ ነበር የተዘረዘረ 2-5 ብር ይዞ ሊወጣ ሲል አያቸው እና ደንግጦ ተመለሰ። ግራ ገባው። 5 ብር ነው ያለው። ከሳት ተማሪ ነው፣ ፀሐይ አለ። 5 ብር እስከ አስፓልት ያደርሰዋል። ከአስፓልት በኋላ እስከ ትምህርት ቤቱ ሌላኛው 5 ብር። ሴትዮ ደግሞ እስከ 6 ሰዓት ከምናምን ድረስ አልወጡም 5 ብር አጥተው። በጣም አመነታ። ያመነታውን ብር ልስጣው ያልከውን ብር መመለስ በጣም የሚጎዳ ነገር ነው። ያቺን 5 ብር ሰጠ። እግዚአብሔር ቃል በእግር ሄዳለሁ ብሎ ሄደ። ልክ ሲሄድ እስከ አደባባዩ ድረስ እስከ አስፓልቱ ድረስ የሚያውቀው ባለባጃጅ አገኘ። ድጋሚ ሌላ ባለባጃጅ አገኘ ጓደኛው። ጭራሽ 5 ብር ደግሞ እስከ ትምህርት ቤት አደረሰው። ስትመለስ ብሎ 10 ብር ሰጥቶት ወደ ትምህርት ያስፈውና ሃይስኩል እያለን ነበር ይሄ ገጠመንና በጣም እስከዛሬ ይደንቀኛል። እንኳን ሰጠው የምትልበት ጊዜ ይመጣልና ምንም አትሆንም ማን ወይ እውነት ደግሞ እጥፍ ሆኖ እንዲመጣልህ ከፈለክ በዚህ ልክ ሁሌም እንዳታመነቱ። ካመነታችሁ አይቀር ደግሞ ስጡት። እውነት በጣም አስቀምጥም ጭንቅላት የሆነ ፈጥን ብለህ እየተራመድክ ካለ አይደል እንዳለ ታውቃለህ። ተደናባብረህ ምናምን ተመለሰ ሄደህ ስጥ። በተለይ መንፈስ ቅዱስ ነው። እኔ ሁሌ የምናገረው የሆነ ነገር የሚያሳስብ ከረበሸ ታክሲም ቢሆን ይዘህ ተመለሰህ ፈልገህ ስጥ። ለዛ ሰው ውስጥን የሆነ ቅር ካለ ድንገት ሳትሰማው ምን አለ ታልፍ ትችላለህ እኮ ላይኖር ይችላል። እግዚአብሔር ይስጥልህ ትችላለህ። ግን የሆነ አይተኸው እጅህን ኪስ ውስጥ መክተት ሰንፈህ ሊሆን ይችላል ወይ ቸኩለህ ሊሆን ይችላል። ልስጠው ምናምን ብለህ እየረበሸ ከሆነ ወራጅ አለ ብለህ ተመለሰህ ስጥ። ይህንን ነው ሪኮመንድ ማድረገውና በጣም ብዙ እጥፍ ድርብ በረከት የምናገኝበት ነገር ነው ምጽዋት። በጣም ያው እንዴት እንስጠን አወራን። መስጠትን ግን መለማመድ ያስፈልጋል አይደል? ምልህ እጁ ያጠረበት ሰው መስጠትን ለመለማመድ ሀብሎ መጀመር አለበት። እና መስጠትን ለመለማመድ ከምንድን ነው የምንጀምረው? ሁል ጊዜ ያው የኛ ኤፒሶድ የሚታወቀው ከስክራች መጀመር ነው። እንዴት እንጀምር ነው። ስለዚህ እንዴት አድርገን መስጠትን እንለማመድ? ከሱ ጀምረን ከዛ መጨረሻ የምትለን ነገር ካለን ለምንን ስታውቅ ይገባል። መጀመሪያው ነገር ከፍርድ ለመዳን ነው። በዚህ
ምክንያቱም ማቴዎስ 25 ላይ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል የሚለውን ጥያቄ እንዴት ልትመልስ ነው? ካልመጸወትክ የተራበውን ካላበላ ክርስቶስ ይጠይቃል። እዚህ መንግስተ ሰማያት መውረሻ ነው። የንስሐ ፍሬ እኮ ነው መጽዋት። ሰው ንስሐ ሲገባ የመጀመሪያው ትልቁ ቀኑና መጽዋት ስጥ ትባላለህ። አብላ፣ ጠጣ፣ የታሰረውን ጠይቅ። እነዚህን 6ቱን ጥያቄዎች መመለስ መቻል አለብን ሁላችንም። እግዚአብሔር ይጠይቀናል። ንስሐ ስጋው ደሙን መቀበል ግዴታ ነው፣ መመጽወትም ግዴታ ነው ለመዳን እና የድነት መፈጸሚያ ነው፣ ከፍርድ መዳኛ ነው። እና እጠየቃለሁ እኮ የሚል ሀሳብ ጭንቅላት ላይ ከመጣ ዋይናት ማትመጸውትበት። ስለዚህ ይሄ አንድ ሞቲቭ የሚያደርግ በደንብ ኢንስፓየር የሚያደርግ ነገር ነው። እንደውም ቅዱስ ኤፍሬም ድሃው የአንተን እንጀራ አይፈልግም፣ አንተ ግን የድሃው ጸሎት ያስፈልጋል ይላል። ገብቷል? የአንተን እንጀራ ላይፈልግ ይችላል። ድሃው የአንተን እንጀራ ይፈልግ ይሆናል፣ አንተ የሱን እንጀራ ሳይሆን ጸሎቱ ነው የሚያስፈልግ። እንደውም ሳታቋርጡ ጸልዩ የሚለው ቃል መመጽወትን ነው ብለውም ያስተምራሉ። እንዴት ነው? በመጸወት ቁጥር ያ ሰው ስለ አንተ ይጸልያል፣ እግዚአብሔር ይስጠው ይላል፣ ይመርቃል። እና መጽዋት የሆነ ሰው ሳያቋርጥ ነው። ጠዋት እየጸለይክ ወጣህን በል ስትመጸውት ሌላ የሚጸልይ ሰው ያዘጋጀ ነው። ገብቷል? ኮንትሊትሊ ነው ይሄን ሙሉ የሚጸልይ ሰው አናውቅም። ነዳያን መላልት ማታ ማታ ስለሰጣቸው ሰዎች ሁሉ አመስግነውና እግዚአብሔርን ስለ እነሱ ጠይቀውላቸው እንደሚያድሩ በምን እናውቃለን? ደግሞም እንደዛ ነው ሊሆን የሚችለው። ማንም ሰው የሰጠውን ሰው አይረሳም። ማንም ሰው እንዲበላ ያደረገውን ጾም እንዳያደረገውን ሰው አይረሳም። እና በዛ ልክ ማሰብ ይህንን ደግሞ ሲገባ ሳታቋርጥ እንድጸልይ እንደሚጸልዩልህ ምርቃቱ ከስራ በላይ ትልቅ ትርፍ እንደሆነ ስታውቅ ለመመጽወት በጣም ትነሳሳለህ። ሌላው ደግሞ ኃጢአትን መደምሰሻ ናት። ቅድም እንዳልኩ ቀኑና መሀል ላይ በጣም የምትኖርናት። እንደውም ሲራክ እሳትን ውሃ ያጠፋዋል፣ ኃጢአትን ደግሞ ምጽዋት ታጠፋታለች ይላል። ስለዚህ ኃጢአትን መደምሰሻ ነው ማለት ነው። አባቶች ሁለተኛ ጥምቀት ናት ብሎ ይጠሯታልና አሁን እኔ ኤክስፕረስ አላረኳትም። እንደው በጣም ትላልቅ የቤተክርስቲያን መምህራን እንደው ቁጭ ብለው ቢያወሩ በጣም ደስ ይለኝ ነበር። ምንድነው እስክትል ግራ እስኪገባ አባቶች ምንድነው በዚህ ልክ ሁለተኛ ጥምቀት እስክትባል ድረስ አስበዋል። በጣም የሚያድን ነገር ነው። የአብርሃምና የበቅርታ እዛ ባለጸጋው ነቢይና አልዓዛር ደሃው አልዓዛር የተገለጸበት እውነተኛ ታሪክ ነው። እውነተኛ ታሪክ የሆነበት ክርስቶስ የሰጠው ምሳሌ ብቸኛው ስም የጠራበት ምሳሌ ስለሆነ እና ባለጸጋው ነቢይ እንግዲህ አስብ፣ ያን የመሰለ ልብስ እየለበሰ ያን መሰለ ኑሮ እየኖረ የታመመውን በቁስል የተመታውን ደጁ ላይ የወደቀውን አልዓዛር ፍርፋሪ የሚመኘው ፍርፋሪ እንኳን አልሰጠው ነበር። እነዛ ሆነው ሁለቱም ሞቱ። ጨርሻ ላይ ግን አልዓዛር በአብርሃም እቅፍ፣ ባለጸጋው ነቢይ ደግሞ እሳት ውስጥ ሆኖ ተገናኙ እና እባክህን አሉ አብርሃም ያሳርፈኝ ዘንድ በእጁ ጠብታ ውሃ መጥቶ ውሃ አምጥቶ በጣቱ እኮ ጠብ ያደርግልኝ ምላስ የለኝ ምን አለው እና ቢሆን ጥሩ ነበር፣ ግን በመሀላችን ያለው ገደል ሰፊ ነው አለ። ካልመጸወትክ የመዳን እድልህን ወይ የምትሄድበትን ገደሉን ታሰፈዋል፣ መሸጋገርን በጣም ታሰፈዋል። እና እሺ ቢያንስ ለትንሽ ጊዜ ወደ ምድር ተመልሼ እንዲህ በእንደኔ አይነት ህይወት የሚኖሩ ሌላ 5 ወንድሞች አሉኝና ለእነሱ ላስተምራቸው ልንገራቸዋልና ባለመመጽወት የሚመጣውን ነገር በእርግጠኝነት ያልጠቀሙበት ሰዎች እንደው በሰማይ የተፈረደባቸው ሰዎች መጥተው ሊነግሩን የሚፈልጉት ነገር ነው ብዬ ነው አስበው። እና ኃጢአትም መደምሰሻ ናት መጽዋት። ይህንን ማሰብ እንግዲህ እንዳትመጸውት አያደርግም፣ የባሰ እንድትመጸውት ነውና ስታመነቱ ጭንቅላታችሁ ላይ የምታስቡት ነው። ስናመነታ ከፍርድ እኮ ድንበታለሁ። አንደኛ ኃጢአት ይደመስልኛል፣ በዚህ እግዚአብሔር ማበደር ነው፣ በሰማይ ቤት እሰራለሁ ብለህ ስታስብ ያለህን ሁሉ እንድትሰጣ ልብን ያነሳሳላል። ይህን ማሰብ አስፈላጊ ነው። ሌላኛው በጣም ወሳኝ ነገር ለሁለት ጌቶች ልትገዙ አትችሉም ያለውን ቃል እንድትፈጽም ያደርጋል። ለገንዘብ ከገንዘብ አምልኮነት እንድትወጣ ያደርጋል። ከፍቅር ነው ገንዘብን እንዳትወድ ያደርጋል። ለሰው ያልሆነ ነገር ምትልኮ ማይነስ ሰው እኮ ገንዘብን የሚወድ ሰው አይደለም። ስለዚህ ያንን እግዚአብሔርን ብቻ የሚያመልክ ገንዘብ የማይገዛው የማያታለው ሰው እንድትሆን ያደርጋል። ይህም ሌላኛው ለምን እንደምንመጸውት ማሳያ ነው። በጣም ቆንጆ። ማለት ምን ያህል የመመጽወት ኃይልን ነው እየተረዳንበት ያለ ነው አሁን በምናወራው ነገርና በተለይ ደግሞ ሰዎች
ቅድም እንደተነጋገር ነው ምንም ሳይመለከተን በቃ ያለ ምንም ካልኩሌሽን ያለ አይናችንን ጨፍነን እንደ እውር ነው መስጠት ያለብን ብዬ የማስበውና በቃ የሚያደርገውን ነገር ያደርግበት። አሁን የዘረዘርናቸውን ነገሮችን በሙሉ ጥቅም ካላቸው መንፈሳዊ ጥቅም ነው የዘረዘርነው፣ ስጋዊ አይደለም። ከስጋዊማ እየጎደለብህ ነው የምትሰጠው ገብቷል። ካንተ እየተቀነሰ ነው ለሌላ ሰው እየሰጠ ያለው። ስለዚህ ስጋ ደስ ሊላት አይችልም። መንፈሳዊ ጥቅሞቹ ግን ከስጋ ጥቅም እጥፍ ድርብ ናቸው። ስለዚህ እነዚህን ልምድ አለማድረግ አይቻልም። እነዚህን ልምድ አለማድረግ አይቻልም። እንደው ኖሮኝ ሰጪ ባደረገኝ እንደውም አንዳንዴ ብለናል መሰለኝ እግዚአብሔር እኮ የማይሰጥህ ስለማትሰጥ ነው ተባብለናል። ያውቃል እግዚአብሔር በቃ ያውቃል። ስለዚህ ምንም ጥያቄ የለውም። እንደማትሰጥ ስለሚያውቅ ልብህን ስለሚረዳው አይሰጥህም። ስጡ ይሰጣችኋል ያለ አምላክ ደግሞ ስንሰጥ የሚሰጠን ከሆነ ለምን አንሰጥም? ያ መልካም እንደሆነ ለማጠየቅ ነውና እንዴት እንስጥ ማለት ያው መንገዶች ካሉት በምን አይነት መንገድ እንስጥ? ያው የመጀመሪያው በትህትና መሆን አለበት ምጽዋት። በዚህ መኮነኛም ይሆናል ሳታውቀው የምትሰጥበት ኢንቴንሽን ማለት ነው። መጀመሪያው በትህትና ነው። ግራ ቀኝ የምትሰጥህን ግራ አትይ ይላል መጽሐፍ ቅዱስ። እና እንደውም አባ መቃርስ አንድ ጊዜ ብዙ ጊዜ ተናገረዋል። ሌባ መጥቶ ቤቱን ይዘርፈው እሱ ውሃ ሊቀዳ ወጥቶ ነበር። ሲመለስ አገዘው። እና ይሄ ለዝና ብሎ እንደማይመጸውት ማሳያ፣ ንብረቱን እንደማይወዳቸው ያን ያህል ጥቅም አላቸው ብሎ እንደማያስብ ማሳያ ነውና አንዳንዴ በመመጽወት ወይ ደግሞ ለሰዎች በመስጠትህ ሰዎች የሚያቀርቡልህ ምስጋና እሱ ሲያስይዝህና ለምስጋናው ብለህ መመጽወት ስትጀምር እዚህ ጋር ፍቅረ ቢጽን ታጠዋለህ፣ እግዚአብሔርን ታጠዋለህና የማያጸድቅ እንደውም የባሰ ወደ ጉድጓድ ወደ ታች የሚጥል ምጽዋት ይሆንብሃልና ምን ጊዜም ቢሆን በትህትና ሰው ሳያውቅ መልካም ነገር ማድረግ መቻል በጣም ትልቅ ነገር ነው። የመጀመሪያው ነገር እንዴት እንጽውት ካልከኝ በትህትና ነው። ማንም ሳያውቅብህ በድብቅ በስውር መስጠትን መልመድ ያስፈልጋል። ሌላኛው ደግሞ በጣም በደስታና በፍቅር መሆን አለበት ስትሰጥ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ ወር 7 ላይ በደስታ የሚሰጠን ሰው እግዚአብሔር ይወደዋል ይላል። እና እየተነጫነጭ ምናምን ይድልኝ እስኪ በቃ ይኸው ምናምን ከሆነ እንደዛ መታመናጭቀው እግዚአብሔር እንደሆነ አውቅ። እንደዛ መታመናጭቀው እግዚአብሔር እንደሆነ ማወቅ አለብህ። እና እግዚአብሔር አዳሴም ታይም ደግሞ አንተ እንደዛ ሲል አየሩን ሲሰጠን አሁን ዝም ብለህ ጤናውን ሲሰጥ እስኪ የሆነ ጠርቆስ እያደረገ በየቀኑ በእያንዳንዱ ትንፋሹ የእግዚአብሔር እንደሆነ እንዲሰማህ እያደረገ እያፈነ ምናምን ቢሆን አስበዋል። ነፃነት ያለው ሰጪነት ነው እግዚአብሔር። ሲሰጥህ አሸማቆ አይደለም፣ ቀን ሲጨምርልህ አሸማቆ አይደለም። እንድትመለስ ይፈልጋል፣ ብዙ ነገር እንድታደርግ ይፈልጋል። እየተጠቀምክበት እንዳልሆነ እናውቃለን። ግን ሲያደርግልህ አሸማቆ አንገትህን አስደፍቶ አይደለም። ያንን መረዳትና በደስታና በፍቅር ፈገግ ብሎ እኔ እንደው አንዳንድ ጊዜ እውነት አንድ ጊዜ ምን ገጠመኝ መሰለህ? እስጢፋኖስ ቤተክርስቲያን ቁጭ ብዬ እስካሁን አላገኘሁትም ያንን ሰውና ባገኘው እስካሁን ደስ ይለኛል። እና ቁጭ ብዬ መጥቶ ቁጭ አለኝ። በጣም ጥሩ ልብስ ነው የለበሰው፣ ጥሩ ጫማ ነው ያደረገው። እኔ የልብሱን ብራንድ እያደነኩኝ ነው። እንደዚህ አይነት ጫማ ቢኖረኝ ያልኩ ነው። ቆይቷል በጣም እና እንዴት ነህ ምናምን ጨዋታ ጀመርና መኪና የነበረው ሰው ነበር፣ ቤት የነበረው ሰው በ6 ወር ውስጥ ሁሉን ነገር አጥቶ አሁን ቤተክርስቲያን ውስጥ ነው ዝም ብሎ ፓርኪንግ ምናምን እንዴትም ብሎ እየጠየቀ ከዛ 40 ብር ነው የሚፈልገው በህይወቱ። ያው ቤተክርስቲያን ውስጥ የሚበላ ነገር አይጠፋም። ጸበሌን ጸበላለሁ ከዛ እንዲበላለሁ 40 ብር ካገኘው ደግሞ ማደሪያ አለ ምናምን አለኝ ነው። በጣም ተደነኩኝ። እና ትልቁ ፈተናውን ሲነግረኝ ብዙ ሰዎች በዚህ ልብሴ በዚህ ፊቴ እንደዚህ ጸጉሩ ፍሪዝ ነው ምናምን በጣም ይደንቃሉ እውነት። እና ሂድ ሌባ ነው የሚሉኝ እንዴ አናውቅም አንተ ልምድ ሆነብህ ነው አመል ነው መባሏል። እና አንዳንድ ሰው ደግሞ ከልቡ ሲያኝ ልቡ ይሰበርና ወይ እግዚአብሔር ይስጥልኝ ማርያምን የለኝም ይሉኛል አለና ከሰጡኝ ሰዎች በላይ እነዚህ ሰዎች ይበልጥ ልቤን ይደግፉልኛል አለና ማንንም ሰው አለው ብለን እንዳታም። መኪና ውስጥ ያለው ሰው ምናልባት ለመጨረሻ ጊዜ መኪናውን ጥግ ለማቆም የመጨረሻውን ነዳጅ እየነዳ ሊሆን ይችላል አለኝ። የኔ መኪና እንደዛ ነው የቆመው። የመጨረሻው ቀን ነዳጁ እስኪያልቅ ድረስ ነድቼዋለሁ። መኪና ያለኝ ሰው ነኝ። ከዛ በኋላ በቃ ማረግበት ነገር የለም። መኪናዬ ሲወረስ ቤቴ ብዙ ነገር አፕ እንዳረግበት ነው። ዲቴል እንኳን አላጫውተኝምና ተሳቀቅኩኝ። በጣም ተሳቀቅኩኝና ተማሪ ስለነበርኩ
ምንም ላደርግለት የምችለው ነገር አልነበረም። ግን ቢያንስ መረዳቱ መስማቱ ለሱ በጣም ጥሩ ነገር እንደነበረ እነሱ እኮ የወጡት እኮ አንዴ ወጥተዋል፣ አንዴ አይን አይተዋል፣ አንዴ ሰው ፊት ቀርፏቸዋልና አንተን ግን እንደዚህ አይነት ሰው ግን የሚረዳው ሰው ነው ይፈልገው፣ የሚያዝንለት ሰው ነው ይፈልገው አለኝና እሱ መቼም አይጠፋኝም። በጣም ብዙ ጊዜ ትንሽ የገንዘብ ይዤ እስጢፋኖስ ተመላልሻለሁ፣ አጣሁት ያንን ሰው። እግዚአብሔር እንግዲህ ባለበት ይጠብቀው እና ስትመጻወት የምታሳየው ፈገግታ የምትሰጠው ነገር ወሳኝ ነው። በደስታና በፍቅር እንደመስጠት ቀላል ነገር የለም። ማገዝ ስራ እንዲሰሩ ማድረግ እኮ መመጽወት እኮ ነው። ህፃናቱን እኮ ማስቲካ መግዛት ስትገዛቸው ግን አይዞ እንደዚህ ያቀጥልም ማለት ሊስትሮ የሚጠርገው ልጅ ዝም ብለህ ይሄን እዚህ ጋር ጥረገው እዚህ ጋር ጥረገው ከምትለው አውራው ስንት ነው የቤት ኪራይ የምንከፍለው በቀን ስንት ትሰራለህ? እውነትህን ነው እኮ በዙ ከሆነ ይገርማል እንደዚህ እኮ አይመስልም ምናምን ስትለው ኢንስፓየር ይሆናል ቢያንስ። ስለዚህ ተስፋ መመጽወት ትችላለህ። ስትመጸውት ቃላትን መመጽወት ትችላለህ። መገኘት ትችላለህ። እነዛ ሰዎች ምሳ አብረህ መብላት ማክበር ከናለባበሱ እንዳልናከው ይዘው የተከበረ ቦታ አስቀምጣ አብረው ምሳ በል ምን ችግር አለ? ቦታ አንዳንድ ጊዜ ምግብ እንገዛላቸዋለን እኮ አይደል ይብሉ እንላለን። ኑ ብሉ ማለት ማዕድ ጋር ማቀላቀል ማጉረስ በእጃቸው ማጉረስ ነው መልእክተኛው። እስከዛሬ በጣም ልቤን የሚነካኝ እንትን አለ። አረ ቆሻሻ እኮ ነው አጉርሰኝ ይላል። አረ እጅ ቆሻሻ ነው ምግቡ እኮ ያደረ ነው አጉርሰኝ። እንዴ ይሄ ሰው ከዚህ በኋላ እዚህ ምድር ላይ እዚህ ሀገር ላይ እውነትም ፍቅር ያለው ሰው እውነትም ሰው አለ ብሎ አምኗል። ከዚህ በኋላ በአንድ ሰው ምክንያት ሁሉ ያን ቪዲዮ ሳየው እደነቃለሁና አለመናቅ ምናምን ይሄ ደስታ ፍቅር ፊትህ ፈገግ ብሎ ባትሰጥ እንኳን እግዚአብሔር ይስጥልኝ የምትልበትን መንገድ ማስተካከል ትችላለህ። እግዚአብሔር ይስጥልኝ ፊት አይናቸውን ሳታይ ዞረ እንዳዘንክ የምትሰጠው ስለሌለህ እንዳዘንክ ማሳየት አለብህ። ወይ ችግር የለውም ይሉሃል እነሱ። እኔ የታክሲ የሰጠኝ ዳቦ ግዛልኝ የሚል ልጅ አውቃለሁ። ማርያም የታክሲ ምርር ብሎኝ ሄድኩ። በቃ አባ ዳቦ ግዛልኝ ሲለኝ ኧረ እኔ ለራሴ የለኝም በእናትህ በእግሬ የምሄደው እኮ የታክሲ ስለሌለኝ ነው። እንዴት እንዳልኩት አላውቅም፣ ግን መጥቶ ታክሲ ሰጠኝ 20 ብር ሰጠኝ። ማርያም አያ የሆነ እነሱ የሚያካፍሉት ነገር አላቸው። ሁሌ ጠያቂ አይደሉም። በነገራችን ላይ ትንሽ ተከትለው ብትሄደው በእርግጠኝነት ዳቦ ገዝቶ እንጀራ ገዝቶ የሚገባለት እናት አለችው። በእርግጠኝነት የሚያስተማመው የሆነ ሰው አለና ማንም ሰው ወዶ መንገድ ላይ አልወጣም። ስለዚህ ፊት በማጨማደድና ወደው ባላመጡት ነገር የጥፋተኝነት ስሜት እንዲሰማቸው ባናረግ። ምክንያቱም ሁላችን ነዳይ ነን። እኛ የእግዚአብሔር ነዳይ ነን። ትንፋሽ ተሰጥቶ ነው እንትን እርን አድርገው ምናምን ሰርታ አይደለም ሰርተሽ አይደለም የመጣሽው ያለን ሀብት ምናምን። አንዳንድ ጊዜ እኔ ሁሉ ጊዜም ያበሳጫኛል ሶሻል ሚዲያ ላይ ያላቸውን ሁሉ ነገር ያለን ሁሉ ነገር ለማሳየት መንጠር ሰዎች የማንን ልብ እንደምንሰብር አናውቅም። በጣም ፋንሲ ሆቴል የሆነ መጠጥ ይዘን እግራችን አቆላልፈን በጣም ፋንሲ የሆነ ልብስ ለብሰን ምናምን በምን መንገድ ነው እግዚአብሔር ሊወደው የሚችለው? ሊያይ የሚችል የሆነ የተሰበረ ሰው እንዳለ ትዝ አይልም ወይ? ለምንድን ነው እንደዚህ የምናደርገው? ቸንሰፍ ወርቅ አንተ ልብስና ጫማ ስትቀያየር አንተን እያየ እግዚአብሔርን የሚያማር ሰው እንዳለ አትርሳ። ለሱ ሰተህ የሚል ሰው አለ። የእግዚአብሔር ይሄ አላ የተገለለው የተጣለው ልጅ ከእግዚአብሔር ልጆች የማይወደደው ልጅ እንደሆነ እንዲሰማው የምታደርገው ሰው አለ። ገብቷል? የእግዚአብሔር እንጀራ ልጅ እግዚአብሔር እንጀራ ልጆች እንደዛ ብለው እንዲያስቡ ለምን ታደርጋቸዋል? እና እንደዛ ባንሆን መልካም ነው። ያ በጣም ወሳኙ ነገር ነው። መልካም። ስለዚህ አሁንም እግዚአብሔር አምላክን በጸሎት መጠየቅ ያስፈልገናል። ምክንያቱም ልቡን ካላገኘ ነው መስጠት አንችልም። ገብቷል? ያው ጥንተ ጠላታችን አውሬው ዲያብሎስ ልባችንን ከሰወረ የመስጠትንም ልብ ስለሚሰውርብን አብሮ ክፉ እንድንሆን ያደርገናል። ስለዚህ እሱ ደግሞ በጸሎት ነው የሚቀለው እና የሚሰጥ ልብ እንዲኖረን መጸለይ ያስፈልጋል። ለኛም ለወዳጆቻችንም ለጓደኞቻችንም እየሰጠን ማስተማር መቻል አለብን። እየሰጠን የሚጎድልብን ነገር እንደሌለ የዓይን እማኞች መሆን መቻል አለብን። ይሄንን አምናለሁና ዛሬ መስጠት ላይ በጣም ጥሩ ፖይንቶች አንስተናል። እግዚአብሔር አምላክ እኛንም ከመናገር ወደ ሰጪነት እንዲወስደን የእርሱ ቸርነት ይርዳል። መጨረሻ ያው እየተቀለልን ያለነው ጨርሰናል ይመስለኛል። የተወደዳችሁ የዚቅ ሚዲያ ቤተሰቦች፣ ይህ ዚቅ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር ነው። ዛሬ ስለ መጽዋት አንስተናል።
ስፖንሰር መሆን የምትፈልጉ ምርት አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶችና ግለሰቦች ከስር የምናስቀምጣቸው ስልኮች አሉ። በእነሱ ማግኘት ትችላላችሁ። መርሃ ግብራችንን እየደገፋችሁ እንዲቀጥል ማድረግ ትችላላችሁ። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።